በዚህ ፍጥነት ልጅም እንደሚወርድ አላውቅም ነበር። እኔ ብዙ ቀን ያስተኛታ ምናምን ብዬ ነበር። ተወኝ በቃ አልኩት። ተወኝ በፈጣሪ ተወኝ። ልጄ ናት። ውጪ ስሚኝ። እስከዛሬ ማጭበርበሩ ማታለሉ ቀርቷል። ከዚህ በኋላ እኔ ማጭበርበርሽ እንኳን ደስ አለሽ። ልጅ ወርዷል። በማምኛት ባንቺ ምክንያት ያላወቅ ባንቺ አንጀቷን አትጫን። አይዞሽ አንተ ቀደም እንጂ እሺ ልጅ ምን ልቀር ነው ልጅ አትጫናት። አንጀቷን እባክህ ተዘጋማሽልኛው ከምትይ ወይ በእናትሽ ቀስ ብለህ ወዷን አትጫናት። አይ ወንዶች አርግዛችሁ አያችሁት። አይዞሽ ማየ አይዞሽ አታስጨንቂያት ልጅ ታመኛለች። እባክሽ ለዚህ መፍራት አደረኩሽ። ይሄን ላይ ነው ለካ እኔ ልጨነቅልሽ፣ እኔ ልንገላታልሽ። አይዞሽ እች ቀን ታልፋለች። እኔ ልጨናነቅልሽ አንቺ በማታውቂው አንቺ ባልፈለግሽው መንገድ ነው የከተትኩሽ። አንቺ ባላሰብሽበት መንገድ ነው የከተትኩሽ። እንዲሁም መስሎኝ ነው እኮ ያላጠፉ መስሎኝ ነው እኮ ልጄ እንዳትገላጭብኝ ልጄ ነው ልጄ የማይሆን ኑሮ እንዳትኖሪ ልጄ ነው ልጄ ይቅር በይኝ ልጄ አይዞሽ ልጄ ይቅር በይኝ ልጄ አንጀቴ እኮ አልቻለም ልጄ ተሰቃየች አንገላታሁኝ ልጄ መሬት ላይ ተንከባለል ልብኝ እኮ ልጄ ይቅር በይኝ አስጨነቀኝ ነው በእናትሽ በቃ ከዚህ በላይ በጣም ልጨነቀችው። በቃ ስም እንዴ እስቲ ተወኝ። ብዙ ደም ከፈሰሳት እኮ ልጄ ናት እኮ ብዙ ደም እኮ የፈሰሳት ልጅ ለምን ታስጨነቂያት? ደግሞታል ግርጥ ትበላለች። ፈጣሪው ልጄ ማረልኝ ልጄን አድነልኝ። ሳባማ ታቆኝ እኔ ልሞትላት እኔ ልገለኝ እኔ ምሰለኝ ልጄ ታሳይ
ምንድን ነው የሚሻለው? ቤተሰቦች መሆኑ ነገር ግራ ገባኝ። ሐኪም ቤት ነበር። የተስፋን የወለደ ማየታቸው ላይ ማለት ልክ የልጁ ነው ማለት ልጁ ወርዷል። ቤተሰቦች ልጁ ወርዷል። አዎ ቀድሞ አልፈለኩትም እውነት ለመናገር። አዎ ግን በዚህ እድሜዋ ልጅ አስወርዳ የሁላ ስቃይ ደርሶባት የሁላ ደም ፈሶባት ምን አድርጌ ነው እሺ ወደ ነበረችበት መመለሳት ችልች? ቤተሰቦች ግራ ገባኝ። ያክስትሽ ሁኔታ እንደምታዩት ነው። ግራ በጣም ያጋባል። እኔ በጣም አናቴን ሊዞር ነው። በቃ እኔ ግራ ግብት ያለኝ ነገር አይቻልም ማለት ካሜራ አይቻልም ማብራት ስለተባልን እዛው ሐኪም ቤት ልናበራችሁ አስበን ነበርና በቃ አልተሳካም። በቃ ሁሉ ነገር ወሳችን እንዳስብ ነው አልሄድም ማለት ስትገባ ትንሽ ፊቷ ይሻል ነበር። ትንሽ ነቃ ብላ በስናስገባት ማለት ስተኛ ከዛ ስትወጣ ግን ገርጥታ ነው የወጣችው። በዚህ ፍጥነት ልጅም እንደሚወርድ አላውቅም ነበር። እኔ ብዙ ቀን ያስተማታ ምናምን ብዬ ነበር። ልክ እንደተከናወነ ውጪ ያለስ እና ከዚህ በኋላ በተደጋጋሚ እንደሚያማት ምናምን ነግረውኛል፣ አስፈራርተውኛል። እውነት ለመናገር ግን አልጋ ለመያዝ ምናምን የዛን ኢኮኖሚ የለንም አሁን ላይ እና በጣም ግራ ግብት የሚል ህይወት ውስጥ ነው ያለ ነው ቤተሰቦች። ልጁ ወርዷል። አዎ ቢያንስ አንድ ጥሩ ነገር ነው፣ ግን የእሷ ስቃይስ ከዚህ በኋላ ስቃይ ይበዛል። እንዴት ነው ሳይኮሎጂካሊ የምትመልሰው ወደ ነበረችበት? ቤተሰቦች አላውቅም። ያግብት ቤት ከተደወለ ያልተመቸው ነበርና እመጣለሁ ብለኝ ሳይመጣ ቀረ። ግን ለማን ነው ይሄን ነገር የምተነፍሰው? ምን ብዬሽ ነው የማወራው? ቤተሰቦቼ ከአቅሜ በላይ ሆነ እኮ ከአይምሮዬ በላይ ሆነ። ግራ ግብት አለ። አምላኬ ምን አድርጌ እዚህ ነው የሚፈትነኝ? ቤተሰቦች ጤነኛ ተቀብዬ ልጅ እስከማስወረድ ድረስ ደረሰች እኮ። እኔ ግራ ግብት አለኝ። እኔ ለምንድን ነው የዚህ ፈተናው እኛ ላይ የጠነከረው? ቤተሰቦች ግራ ያጋባል። በሞቱ ያሳዝናል። አክስትየው እንደምታዩት ምን ብዬሽ ባባራት ሳምሪ እሺ ብላ አሰማኝ እንደምታዩት እንጂ ግን ከዚህ በኋላ ያለኝ አማራጭ አንዳንድ ብቻ ነው መባረር ነው። ከኛ ካጠገብ መራቅ አለባት። በቃ አለቀ። እኔ ተሰልችቶኛል፣ መሮኛል። ሳሚ ብታምነኝ ከሆነ ታምነኛለች፣ ባታምነኝ ከሆነ አሰሪም ቢሆን እንድታምነኝ አደርጋታለሁ። ከዚህ በኋላ በቃ ከዚህ በላይ ስቃይ በቃ ምንድነው ማድረግ ያለብኝ? በዚህ ተስፋ ቆርጬም እዚህ በቃ ቤተሰቦች ሴትዮዋን ጎትቼ ሞታት ጎትቼ ወይ አሁን የሚገለቀሽ ነው። ይበቃል። ከዚህ በላይ በእናትህ ከዚህ በላይ ፊልም ይበቃል እኮ አጥቤ ያሳደኳት አይደለም
ከዚህ በኋላ ከሆዷ ልጁ ወጥቷል። ተወኝ በቃ አልኩህ። ተወኝ በፈጣሪ ተወኝ። ልጄ ናት። ውጪ አልወጣም። እባክህ ከኔ በላይ ስቃይልም በዚህ ጉዳይ አይደለችም። ልጅሽ አይደለችም። ስሚኝ ልጄን ላስታምበት። በቃ ተወኝ። ልጅሽ አይደለችም። አንቺ እባክህ ልጄን ላስታምበት። በቃ ተወኝ። ስሚ አውሪኝ። እኔ ላስታማት ዝም በይ እባክሽ። ወዛ ፊልምሽን ተይ እባክሽ። እዛው አልሰማሽም። ቀረ እኮ እንደዚህ ብል መታወቅ መሸወድ ቀረ። ምን ዝም እላለሁ? ልጄን አስተኝቼ ዝም እላለሁ እንዴ? ልጄ ተኝታ እኔ ዝም እላለሁ? እኔም አውሪኝ መጀመሪያ። ስሚኝ አዳምጪኝ። አታውሪ ዝም ብለሽ። ምንድነው የማወራ? ስሚኝ ምንድነው እስከ ዛሬ ማጭበርበሩ ማታለሉ ቀርቷል። ከዚህ በኋላ እኔም ማጭበርበር የለም። ስሚኝ እስከ ዛሬ አጭበርበሻል። ስሚኝ ልጅሽ ይኸውልህ ነገር እንድትሆን አድርገሻል። አንቺ የምርም ልጅሽ ከሆነች ማለት ነው። እቺ ልጅ ይኸው ልጅ አስወጣሽ ዛሬ። እንኳን ደስ አለሽ። ልጅ ወርዷል። በአንቺ ምክንያት የሆነ ነገር የተፈጠረው ይሄት። ከዚህ በኋላ ግን ከአንቺ የምንፈልገው ነገር ምንም ነገር የለም። አንተ ምን አስቆጨህ? ይውረድ። እንኳን ወረደ። አልተቆጨም። እኔ አልተቆጨም። የተቆጨሁት ነገር የለም። ነገር ግን አንቺ ከዚህ በኋላ እሷን እንድትነካት አልፈልግም። አንቺ ይቅርታ አልፈልግም። ለራስሽ እኔ ይቅርታ ይባላል። በእናትህ እኔም እኮ ታመምኩ። አንድ ነገር ብቻ ነው የፈለገው፣ አንድ ነገር ብቻ ነው። እሺ ምንድን ነው? እሺ ምን ትሆን? ከዚህ ቤት ውጪልኝ። ከዚህ በኋላ እዚህ ላይ አስወጣኝ። በቃ ላስታማ። ከዚህ በኋላ ላይሽ አልፈልግም። ልጄ በለዋ ላይ ደሟ ሲፈስ እያየሁኝ ውጭ ትለኛለህ? እባክህ እኔ ልጄ ላስታማ። ዛሬው እንደሚያገባሽ ዛሬ ነው ወይ? ያኔ ልጅሽ ሃይማኖቷን ስትቀይር ቼክ አላልሻት? ዛሬ ነው መጥተሽ ልጅ ትያለሽ? በቃ ተደናበርኩ። አንዳንዴ ሰው ተደናበርኩ ብለሽ የልጅሽ ነው አበላሸሹ። ያስተካከልኩ መስሎኝ ነው። ማን ነው አሁን ነው የምትቆጪው? ካለቀ በኋላ ከሆነ በኋላ ማጥዬ ስላሳደግኳት ነው ልጄ። ብዙ መስዋዕት ስለከፈልኩባት ነው ልጄ። ምንም ያውጣሽ እንዲያምር ብዬ ነው እኮ ልጄ። ከዚህ በኋላ እዚህ ቤት ላይ አልፈልግም። የልጅቷ ለባንቺ ምክንያት እባክህ ልጅ እኮ ኖር ነው። እባክህ ተንገላታችብኝ። እኔ ነኝ ጥፋተኛ። እዚህ ቤት እንዳትመጪ። እኔን ግደለኝ፣ በቃ ግደለኝ። ለልጄ ካላየኋት እንዲሆነ ጥያት ጀብ ላይ ጥያት ሄድኩ። ብርድ ይላል። ብርድ ይላል። አመጣልሻለሁ። እዛ ቤት ሂጂ ተመጣልሻለሁ። ሰው የሚገበት ነገር እሺ። በቃ እኔ እንደዚህ ጥሩ ሰው መሆኑን አላውቅም። እኔ አላወቅኩም።